ባለቤትህ ራሱ በደረሰባት አደጋ ሁለት አይኖቿን አታ ነበር። ከዛ እንግዲህ ከአይን ባንክ መሰለኝ በተደረገላት ልገሳ ማየት ቻለች። ዋው ደስ ይላል። በእናትህ ብዙ ሰዎችን ትኩረት የሳበ ታሪክ ነበርና ብዙ ጊዜ አሁን አይንን መለገስ በነገራችን ላይ የተወዳጁ ተዋናይ ነፃነት ለቅሶም ላይ ነው ያየሁትና ከአይን ባንክ ነው ብለው መጡ እና በህይወት ዘመኑ ልክ እንደ ታሪኩ ባባ ነፃነት ወርቅነህም እኔ ከሞትኩ የአይኔ ብርሃን ሌሎችን የሚያድን ከሆነ ብሎ ተናዟል። እና ይህንን ጥቅም እንደውም ያየሁት አንድም በባለቤትህ ነውና አንዳንዴ ምንድነው ምናምን አለመግባባትም ይከሰታል እና ጥቅሙን ካለማየት ይመስለኛል። አንተ ደግሞ የጥቅሙ ተካፋይ ነህ ብዬ አስባለሁ። ነው እውነት በጣም ቆይ ተናዘዝክ አንተ? እኔ ያው ግድ ነው እንዴ ግድ ነው። ብዙ ሰው ሰይፍሻ እንዳልከው ሰው የሚመስለው ነገር አለ። አሁን የቤተሰብህ አካል አንዱ ሲያርፍ በሞት ስታጣው አይኑ ሙሉ ወጥቶ ምናምን የሚል ነገር ይፈጥርብህና ትንሽ እሱ ነገር ይረብሻል። ደስተኛ ላትሆን ትችላለህ። ግን ያ የሚደረገው እኔ እሷም ስትነገረኝ በጣም የገረመኝ ነገር የአይን ብሌን የምትባላለች በጣም ስስ ናት። ከላይ በቃ እንደ ቅርፊት እሷ ናት የምትነሳው። አንድ ሌየር የሆነች አለች። በቃ እሷን አንስተው ነው እዛ እንትን ብለው ይዘውት የሚሄዱት እንጂ አይን መውጣት የሆነ ነገር መቀደድ ምናምን የለውም። እሱን ሄዱ ለብራ እንትን የሚለው እና በደንብ ሙሉ ለሙሉ አይኑ ለፈሰሰ ሰው አይሆንም። አይኑ ውሃው ያልፈሰሰ ሰው ብሌኑ ላይ ችግር ካለና በዛ እይታው ከተሰወረበት በዛ መዳን ይችላል።